በመንፈስ ሙላኝ እንደገና ሙላኝ እንደገና አሁንም እንደገና ሙላኝ እንደገና እፈልግሃለሁ እንደገና ሙላኝ እንደገና እኔ አልጠገብኩህም እንደገና ሙላኝ እንደገና በመንፈስ ሙላኝ እንደገና ሙላኝ እንደገና እፈልግሃለሁ እንደገና ሙላኝ እንደገና እኔ መች ጠገብኩ እንደገና ሙላኝ እንደገና ታስፈልገኛለህ እንደገና በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ እግዚአብሔርን ጸጋና ሰላም የምንመኝላችሁ እህታችሁ ገነት ካናዳ በመንፈስ ሙላኝ በተሰኘው ተከታታይ ትምህርታችን 5ኛ ቀን ላይ እንገኛለን። እስካሁንም እንዴት ያለ ግሩም የሆነ ጉዞ አደረግን። ጉዟችንን የጀመርነው በቃና ዘገሊላ ጌታ ኢየሱስ ጋኖቹን ሙሉ ብሎ ባዘዘበት ስፍራ ነበር። በዚህም ጌታ ኢየሱስ ባዶ የሆኑ ዕቃዎችን እንደሚሞላ ተምረናል። ቀጥሎም የሕይወትን ውሃ ተመለከትን። ጥልቁን ጥማታችንን የሚያረካውና በውስጣችን እንደ ወንዝ የሚፈሰው መንፈስ ቅዱስ መሆኑን አየን። ከዛም እሳትን ተለማመድን። ከፍርሃት ወደ ድፍረት የሚቀይረንን የሚያነጻን ኃይል የሚሰጠንን ነበልባል አየን። ደግሞም ትናንትና ቅባትን አየን። የሚመርጠን ኃይል የሚሰጠን የሚመራንና እግዚአብሔርን ዓላማ በሕይወታችን የሚፈጽም ቅባትን አየን። ዛሬ ደግሞ ወደ ሌላኛው ግሩም ወደ ሆነው ኃይለኛው የመንፈስ ቅዱስ ምሳሌ እንመለከታለን። እሱም ነፋስ ነው። ነፋስ ምስጢራዊ ነው። ልናየው አንችልም። ውጤቱን ግን እናየዋለን። ልንቆጣጠረው አንችልም። ኃይሉን ግን እንሰማዋለን፣ ይሰማናል። ልናስረው አንችልም። መገኘቱን ግን እንለማመዳለን። ነፋስ የማይታይ ግን ደግሞ መኖሩ የማይካድ የማይገመት ግን ኃይለኛ ረቂቅ ግን ደግሞ ብርቱ ነው። ጌታ ኢየሱስ የመንፈስ ቅዱስ ስራን ለመግለጽ የተጠቀመው ልክ ይሄንን ነው። ነፋስ ሁሉንም ነገር የሚያውቅ ስለመሰለው የአንድ ሰው ታሪክ በመጽሐፍ ቅዱስ ታሪክ ዛሬ እንመረምራለን። ይህ ሰው የተማረ ሃይማኖተኛ፣ የተከበረና ባለስልጣን ስለነበረ ሰው ሁሉ የሚፈራው የሚያከብረው ሰው ነበር። መጽሐፍ ቅዱስን ጠንቅቆ የሚያውቅ ሕግጋትን የሚጠብቅና ሁሉንም ነገር በትክክል የሚያደርግ ሰው ነበር። ነገር ግን አንድ መሰረታዊ ነገር ይጎለው ነበር። በትምህርቱ፣ በስልጣኑ ወይም በጥረቱ ሊያገኘው የማይችለው እጅግ አስፈላጊ ነገር ነበር። እሱም ዳግመኛ መወለድን ነው። ኒቆዲሞስ ዳግመኛ መወለድ አስፈልገው። የመንፈስ ነፋስ አስፈልገው። በአንድ ሌሊት ከኢየሱስ ጋር ያደረገው ቆይታ ስለ እግዚአብሔር፣ ስለ ሃይማኖትና ወደ መንግሥተ ሰማያት ስለ መግባት ያለውን አመለካከት ሙሉ በሙሉ ለወጠው። የዛሬው ክፍላችን ወደ ዮሐንስ ወንጌል 3 ከ1 እስከ 21 ያለውን አብረን እንመለከታለን። ዮሐንስ 3 1 እስከ 21 በጌታ ስም አነበዋለሁ። ከፈሪሳውያኑ ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ጌታ ኢየሱስም መልሶ እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል?
ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ትወልዱ ያስፈልጋችኋል ስላልኩህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ጌታ ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ እየወጣ ማንም የለም፣ እሱ በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷልና። አይ ቲንክ እዚህ ላይ እናቆምና ወደ ጸሎት እንሂድ። ክብርና ምስጋና አምልኮና ስግደት የሚገባህ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንደገና ደግሞ በዚህ ትምህርት ወደ ጸጋ ዙፋን እንቀርባለን። አባቶይ ሁል ጊዜ ስለ ቃልህ እናመሰግንሃለን። አባቶይ አንተ ሁሌ ቃልህን እየላክ ስለምታበረታታን፣ ስለምታድነን፣ ስለምትፈውሰን፣ ስለምትገስጸን፣ ስለምትመክረን ክብር ምስጋና ላንተ ይሁንልህ ጌታ ሆይ። ለሕይወታችን የሚገባውን ቃል ደግሞ ስለምትመግበን እናመሰግንሃለን። እግዚአብሔር ሆይ ዛሬ ደግሞ በዚህ በአምስተኛው ቀን ስለ መንፈስ ቅዱስ ነፋስ አንተ ራስህ እንድታስተምረን በክርስቶስ ኢየሱስ ስም እንለምንሃለን። መንፈስ ቅዱስ አንተ ነፋስ ነህ። አንተ ሉዓላዊ፣ አንተ ምስጢራዊ፣ አንተ ኃይለኛና ሕይወት ሰጪ ነህ። ዛሬ በክርስቶስ ኢየሱስ ስም በዚህ የመጽሐፍ ቅዱስ ክፍል ስለ አንተ ስንማር በልባችን ውስጥ እንድትነፍስ፣ ዳግመኛ መወለድ ምን ማለት እንደሆነ እንድታስተምረን፣ የራሳችንን ሕይወት መቆጣጠር ትተን ለሉዓላዊ እንቅስቃሴ ራሳችን እንድንሰጥ በክርስቶስ ኢየሱስ ስም እንድትረዳ እንጸልያለሁ። አቤቱ እግዚአብሔር ሆይ ደግሞ ዛሬ እስከ ዛሬ አዲስ መወለድን ላልተለማመዱ ሁሉ ጌታ ሆይ ይህ ትምህርት ለነሱ ይሆንላቸው። ነፋሱ ኃይለኛው ነፋስ የመንፈስ ቅዱስ ነፋስ ይንፈስ። መንፈስ ሕይወትን ይስጥ ጌታ ሆይ ለሚሰሙት ሁሉ በአእምሯቸው ለመረዳት ለሚጥሩ ሁሉ በእምነት መመላለስ እንዲችሉ በክርስቶስ ኢየሱስ ስም እንድትረዳቸው ጸልያለሁ። ጌታ ሆይ ዛሬ ለዚህ ለቃልህ ሁላችን ራሳችንን አሳልፈን ሰጠንህ። እኔም ባሪያህን አስበኝ፣ በውስጤ እንድታልፍ ኃጢአት በደሌን ሁሉ በክርስቶስ ኢየሱስ ስም ይቅር እንድትል እጸልያለሁ። ጌታ ሆይ አባት ሆይ አንተ አልፈህ እንድትናገር ዛሬም በዚሁ ሰዓት እንድትጠቀምብኝ በክርስቶስ ኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን። ጊዜውን ላንተ ሰጠው፣ በመንፈስህ ሙላይ፣ በጌታ በኢየሱስ ስም አሜን። የዛሬውን ክፍል እንግዲህ የመንፈስ ነፋስ ብየዋለሁኝ። ይህንን ጥቅስ ያነበብኩትን እንግዲህ በተለያዩ ክፍሎች እንድንመለከት እፈልጋለሁኝ። አንደኛው ክፍል እንግዲህ በሌሊት ስለመጣው ሰው ነው፣ ያውም ኒቆዲሞስ ነው። እንግዲህ አንብበነዋል። ዮሐንስ 3 ከ1 እስከ 2 ያለውን ስናነበው ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር እንደመጣ እናውቃለን አለው። እስቲ ስለ ኒቆዲሞስ ስንመልከት፣ ኒቆዲሞስ ተራ ሰው አልነበረም፣ ፈሪሳዊ ነበረ። በወቅቱ በእስራኤል ከነበሩት እጅግ ሃይማኖተኛ፣ ጥብቅና ቀናተኛ አይሁዶች አንዱ ነበረ። ፈሪሳውያን የኦሪትን መጽሐፍ በቃላቸው ያውቁት ነበር። ሕጉን እጅግ በጥንቃቄ ይጠብቃሉ፣ ይጸልያሉ፣ ይጾማሉ፣ አስራት ይሰጣሉ። እነሱ የመንፈሳዊ ዓለም
ሊቃን ነበሩ። ኤሊት የሚባሉት ነበሩ። ሌላው ደግሞ የአይሁድ አለቃ ነበረ ኒቆዲሞስ። ይህ ማለት በእስራኤል ውስጥ ከፍተኛው የሃይማኖት ፍርድ ቤት በሆነው በሳንድሬን ምክር ቤት ውስጥ አባል ነበረ። ይህን ስልጣን የሚይዙት 70 ሰዎች ብቻ ነበሩ። ኒቆዲሞስ በሃይማኖት አመራር ውስጥ በከፍተኛው 1% ውስጥ የሚመደብ አንዱ ነበር። ደግሞም ኒቆዲሞስ የተማረ ሰው ነበር። ቁጥር 10 ላይ እንደምናየው ኢየሱስ የእስራኤል መምህር ብሎታል። ዝም ብሎ መምህር ሳይሆን የታወቀና የተከበረ መምህሩ ነበረ። በእውቀቱ እጅግ ዝነኛ ነበረ። ወገኖች፣ የኒቆዲሞስ ማዕረግ ነበረው፣ ስልጣን ነበረው፣ እውቀት ነበረው፣ ክብርና ሃይማኖት ነበረው። ነገር ግን አንድ ጠቃሚ ነገር ልብ እንድንል እፈልጋለሁ። ወደ ኢየሱስ የመጣው በሌሊት ነበር። ለምን በሌሊት? ለምን በቀን አልመጣም? አንዳንድ ጸሐፊዎች ሰው ምን ይለኛል ብሎ ፈርቶ ነው ይላሉ። የሳንድሬን አባል ሆኖ አከራካሪ ወደሆነ ወደዚህ ወደ መምህር ወደ ረቢ መምጣት ስሙን ሊያጠፋበት ይችላል። ነገር ግን እኔ እንደማስበው ከዚህ የጠለቀ ትርጉም አለው ብዬ አስባለሁ። ኒቆዲሞስ በጨለማ ውስጥ ነበረ። ለነበረው እውቀት፣ ሃይማኖትና ጽድቅ ሁሉ በመንፈሳዊ ሌሊት ውስጥ ይኖር ነበረ። የአምልኮ መልክ ነበረው፣ ኃይሉ ግን አልነበረውም። ስርዓቱ ነበረው፣ እውነታው ግን አልነበረውም። ሃይማኖት ነበረው እንጂ ግንኙነት ወይንም ሪሌሽንሽፕ አልነበረውም። በውስጡ የሆነ ነገር ይህንን ያውቅ ነበር። የሆነ ነገር ይፈልግ ነበር። የሆነ ነገር በውስጡ ሆኖ ጌታ ኢየሱስ ዘንድ እሱ የጎደለው ነገር እንዳለ አውቀው ነበረ። ንግግሩ የጀመረው በሽንገላ ነው። መምህር ሆይ ከእግዚአብሔር እንደመጣ እናውቃለን አለ። ጌታ ኢየሱስ ግን ይህን ሽንገላ አልተቀበለም። በወሬ ጊዜ አላጠፋም። ጌታ ኢየሱስ በቀጥታ ወደ ኒቆዲሞስ የችግር ዋናው ሴንትራል ውስጥ እምብርት ውስጥ ገባ። ኢየሱስም መልሶ ይላል ዮሐንስ 3:3 እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ዳግመኛ መወለድ መታደስ አይደለም፣ መሻሻል አይደለም፣ መማር ወይ ሃይማኖተኛ መሆን አይደለም። ዳግመኛ መወለድ። ኒቆዲሞስ ሕይወቱን የገነባበት ነገር ሁሉ ዘሩ፣ ማንነቱ፣ ትምህርቱ፣ ስልጣኑ፣ ስራው ኢየሱስ በቂ አይደለም እያለው ነው። በእነዚህ ነገሮች ወደ እግዚአብሔር መንግሥት መግባት አትችልም፣ ዳግመኛ መወለድ አለብህ ነው ያለው። ክፍል 2 ደግሞ ስንመለከት ነፋስ ወደሚወደው ይነፍሳል ይላል የጌታ ኢየሱስ ትምህርት። አሁን የኒቆዲሞስን ምላሽ እንመልከት። ይህ ሊቅ የሆነ የሃይማኖት ምሁር፣ ይህ ትልቅ መምህር ሙሉ በሙሉ ግራ ተጋብቷል። ዮሐንስ 3:4 ስናነብ ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው ይላል። እያሰበ ያለው ስለ ሥጋዊ ነገር ነበር። ነገሩን ቃል በቃል ነው የተረዳው። በተፈጥሮ አእምሮ ሊረዳው እየሞከረ ነበረ። እንዴት አንድ ሰው ዳግመኛ ሊወለድ ይችላል? ይሄ እኮ የማይቻል ነገር ነው እያለ ነበረ። ጌታ ኢየሱስ ነፋስን እንደ ምሳሌ ያስተዋወቀው በትክክል በዚህ ቦታ ላይ ነው። ዮሐንስ 3:5-8 ስናነብ ኢየሱስ መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩህ አታምር። ነፋስ ወደሚነፍሰው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደሚመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። እነሆ ነፋስ እዚህ ላይ የተጠቀመው የግሪክ ቃል ፐኒውማ የሚባለው ነው። ትርጉሙ ነፋስ ወይንም መንፈስ ማለት ነው። ኢየሱስ እዚህ ጋር ሆን ብሎ በመንፈስና በነፋስ መካከል ግንኙነት እያደረገ ነበረ፣ እያገናኛቸው ነበረ። ጌታ ኢየሱስ ስለ መንፈስ ቅዱስ ነፋስ ለኒቆዲሞስ እያስተማረው ያለውን ነጥቦች እንመልከት። አንደኛ፣ ነፋስ ሉዓላዊ ነው። ነፋስ ወደሚነፍሰው ወደሚወደው ይነፍሳል። ነፋስን መቆጣጠር አንችልም።
ነፋስን አናዘውም። አቅጣጫውን ወይም ኃይሉን እኔና እናንተ አንወስነው። ነፋስ የራሱ ፈቃድ፣ የራሱ ዓላማና የራሱ መንገድ አለው። መንፈስ ቅዱስም የሚሰራው ልክ እንደዛ ነው። መንፈስ ቅዱስ ሉዓላዊ ነው። ወደ መረጠው ስፍራ ይንቀሳቀሳል። በወሰነው ጊዜ ይመጣል። የሚሰራውም በእኛ ፍላጎት ሳይሆን በሱ ዓላማ መሰረት ነው። ኒቆዲሞስ ነገሮችን በመቆጣጠር የሚኖር ሰው ነበረ። ሕይወቱን በዲሲፕሊን፣ ክብሩን በሃይማኖታዊ ክንውን፣ ዕጣ ፋንታውን ደግሞ በበጎ ስራዎቹ ይቆጣጠር ነበር። ነገር ግን ኢየሱስ ይህን ግን መቆጣጠር አትችልም፣ አዲስ ልደትን በፋብሪካ እንደሚመረት ዕቃ ልታመርተው አትችልም፣ በራስ ጥረት መንፈሳዊ ሕይወትን ልትፈጥር አትችልም፣ መንፈስ ወደሚወደው ይነፍሳል አለው። ይህ ለኒቆዲሞስን ለመሰለ ሰው እጅግ ትህትናን የሚጠይቅ ወይንም ሃምብሊንግ ነገር ነው። ለእኔና ለእናንተም ቢሆን እንኳን እንዲሁ ነው። ሁሉን ነገር መቆጣጠር እንፈልጋለን እኮ አይደል እንዴ? እኔ እፈልጋለሁ ሁሉን ነገር በአእምሯችን ልንረዳውና መንፈሳዊ ሕይወታችንን እንደሌላው የሥራ ዘርፋችን ልናስተዳድረው እንመኛለን። ነገር ግን ነፋስ እንደዛ አይሰራም። መንፈስ ቅዱስም እንደዛ አይሰራም። አንደኛ ቆሮንቶስ 12:1 ላይ እንዲህ ይላል፣ ይህንን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርገዋል ይላል። መንፈስ በሉዓላዊነት ይንቀሳቀሳል። እኔና እናንተ እሱን አንቆጣጠረውም፣ ይልቁንም ለእርሱ ምላሽ ራሳችንን በመስጠት እንሰጣለን እንጂ። ሁለተኛው ነፋስ የማይታይ ግን ያለ ነገር ነው። እውነተኛ ነው። ድምፁን እንሰማለን፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አናውቅም። እንዴት እንደሚሰራ አናውቅም። ቀርከሃ ታውቃላችሁ? ቀርከሃን ስትተክሉ በመጀመሪያዎቹ ዓመታት ምንም የሚፈጠር አይመስልም። ገና ከመሬት እንኳን ብቅ ማለት አይጀምርም። ነገር ግን ምንም የለም ብለን በምናስብበት ጊዜ እሱ ግን ወደ ውስጥ እያደባ ወደ ውስጥ እያደገ ነው። ስሮቹ ወደ ውስጥ እየሄዱ ነው፣ እየጠነከሩ ይገኛሉ። በጨለማው ምድር እያደጉ ነበረ። ከዛም በድንገት በ5ኛው ዓመት በጥቂት ሳምንታት ውስጥ ከምድር ይተኮሳል። በተመሳሳዩ መንፈስ ቅዱስ ወገኖቼ በጥልቅ ይሰራል። የማይታይ ጠንካራ መንፈሳዊ ስሮችን ይፈጥራል። የኒቆዲሞስ ለውጥ ግልጽ ከመሆኑ በፊት ጸጥ ያለና ውስጣዊ ነበር። ምናልባት እንደኔ ከክርስቲያን ቤተሰብ ተወልዳችሁ ምንም ድራማቲክ የሆነ የምንናገረው ታሪክ የለንም ለምትሉ በእኔ ውስጥ እንዴት ይህ ታላቅ ነፋስ እንደሰራ ልንገራችሁ። ምናልባት አብዛኞቻችሁ ወይ አንዳንዶቻችሁ ይህ ልምምድ ይኖራችኋል ብዬ አምናለሁ። በሐዘን በተመታውበት ጊዜ፣ ያ ሐዘን በጨለማ ውስጥ ባስቀመጠኝ ጊዜ ለካስ መንፈስ ቅዱስ በዛ በተዘጋ ጓዳ ውስጥ በእኔ ውስጥ እየሰራ ነበር። በጨለማ በምድር እንደሚያድገው ስር መንፈስ ቅዱስ ውስጤን እያሳደገው ነበር። ከላይ ዲፕሬስድ በመሰልኩበት ጊዜ ለካ ውስጤ ግን ስሩ እየጠነከረ የእግዚአብሔርን ማንነት በማወቅ እያሳደገኝ ነበር። በጨለማ ባለቀስኩባቸው ረጅም ወራቶች እኔ መች ታወቀኝ። እያንዳንዱ እንባ ለካ ስሬ ከመሬት ዘልቆ እንዲገባ ውሃ ከሚያጠጡት ነገሮች አንዱ ነበሩ። ለካ እንባ ሕይወትን ይሰጣል ወገኖቼ። ለካስ ተስፋ መቁረጦቻችን፣ ለካ መገፋታችን ሁሉ በጌታ ስር እንድንሰድ የሚያደርጉን በረከቶቻችን ናቸው። ለካስ መንፈሱ ያ ታላቁ ነፋስ፣ ያ ከየት መጣ ተብሎ ያልታየው አውሎ ነፋስ አሽቀንጥሮ የጣለን በጌታ ኢየሱስ እግር ስር ነበረ። ለካ በእንባ ውስጥ፣ በሕመም ውስጥ፣ በእስር ውስጥ፣ በማጣት በጨለማ ውስጥ የእግዚአብሔር ክብር ሲገለጥ እናያለን። የማይታየው ነፋስ እኔና እናንተን አሳምሮ አሽሞንሙኖ ያስወጣናል። እንወጣለን ብለን ባላሰብነው፣ እናመልጣለን ብለን ካላሰብነው መዓት አሳምሮ ብቅ እንድንል ያደርገናል።
አዎ ሲሰራ አይታይም፣ ግን ውጤቱን እናየዋለን። መንፈሱ በጨለማ በጸጥታ ይቀርጸናል። የድንጋዩን ልብ ወደ ሥጋ የሚቀይር፣ ምኞትን የሚያስተካክል፣ ኩራትን የሚያለዝብ፣ ለውጡ ከቀን ወደ ቀን ለራስ ላይሰማ ይችላል። ነገር ግን ሌሎች ሰዎች በትዕግስታችን፣ በርኅራኄያችን፣ በድፍረታችን መናገር ሲጀምሩ እናያለን። በብሉይ ኪዳን በአንደኛ ሳሙኤል 10:6 ላይ ነቢዩ ሳሙኤል ሳኦልን ለንግስና ሲቀባው እናያለን። ሳሙኤል ለሳኦል ያለው ሁል ጊዜ ይገርመኛል። ምን አለ? ይህ እግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ ወደ ሌላ ሰውም ሆነ ትለወጣለህ አለ። የሳኦል የኋለኛው ታሪክ በምርጫው ባያምርም በዛን ጊዜ መንፈሱ ሰው ካረፈበት ሙሉ በሙሉ አዲስ የሚያደርገውን የውስጥ ለውጥ እንዴት እንደጀመረ ያሳያል። በሕዝቅኤል 36:26 እና 27 እግዚአብሔር እንዲህ ሲል ቃል ገብቷል። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ። ይህ ያለምንም ቢላዋ የሚካሄድ ቀዶ ጥገና ነው ወገኖቼ። ይህ በአይን የማይታይ ሥራ የመንፈስ ቅዱስ ዋና ሙያው ነው። ነፋስ እውነተኛ ነው፣ ድምፁን እንሰማለን። ነገር ግን ስራውን ወዴት እንደሚሄድ አናውቅም፣ ግን ስራውን እናያለን። ዛፎች ሲወዛወዙ፣ የዛፍ ቅጠሎች ሲንሸራሸሩ፣ ሰንደቅ ዓላማዎች ሲውለበለቡ፣ ደመናዎች ሲንቀሳቀሱ እናያለን። ነፋሱን ራሱን ማየት ባንችልም ነፋሱ የሚያደርገውን ግን ማየት እንችላለን። ኒቆዲሞስ ሁሉን ነገር በአእምሮ መረዳት ፈልጎ ነበር። ነገሩ በሎጂክ እንዲገባው፣ እንዲያየው፣ እንዲመረምረው፣ በክፍል እንዲከፍለው ተመኝቶ ነበር። ጌታ ኢየሱስ ግን እንዲህ አለው፣ ነፋስን ማየት አትችልም፣ ነገር ግን የሚያደርገውን ስለምታይ መኖሩን ታምናለህ አለ። መንፈስ ቅዱስም በዚሁ ረገድ እውነታው ይሄ ነው። ሦስተኛው ነፋስ ምስጢራዊ ነው። ከወዴት እንደሚመጣ ወዴት እንደሚሄድ አናውቅ። ነፋስን የማይገመት ነው። የአየር ንብረት ተመራማሪዎች ሊተነብዩት ይችላሉ እንጂ ሊቆጣጠሩት አይችሉም። ሊከታተሉት ይችላሉ እንጂ ሙሉ በሙሉ ሊገምቱት አይችሉም። ሁል ጊዜ በውስጡ የምስጢርነት ባህሪ ያለው መንፈስ ቅዱስም እንዲሁ ምስጢራዊ ነው። መንገዱ ከመንገዳችን፣ ሐሳቡ ከሐሳባችን ከፍ ያለ ነው። እሱ በእኛ ቀመር፣ በእኛ ካልኩሌሽን ወይ ግምት መሰረት አይሰራም። አንዳንዴ በኃይል ይንቀሳቀሳል። ያን ጊዜም ሁሉ ሰው መኖሩን ያውቃል። አንዳንዴ ግን በጣም በዝግታ ይንቀሳቀሳል። ያንንም ጥቂቶች ብቻ ያስተውሉታል። አንዳንዴ በጴንጤቆስጤ ዕለት እንደነበረው እንደ ኃይለኛ አውሎ ነፋስ ይመጣል። አንዳንዴ ደግሞ ለኤልያስ እንደመጣበት እንደ ረቂቅና ቀጭን ድምፅ ይከሰታል። መንፈስ ቅዱስን በሳጥን ውስጥ ልናስረው አንችልም። እንቅስቃሴውን ልንገምተው ልንገታው አንችልም። ስራውን በጊዜው ሰሌዳ ልናስቀምጠው አንችልም። መክብብ 11:5 ላይ እንዲህ ይላል፣ የነፋስ መንገድ እንዴት እንደሆነ አጥንቶችን በጸነሰች ሴት ማኅፀን እንዴት እንደሚበጁ እንደማታውቅ እንዲሁ ሁሉን የሚሰራ የእግዚአብሔር ሥራ አይታወቅም ይላል። እግዚአብሔር በሚሰራበት መንገድ ውስጥ ምስጢር አለ። ይህ ችግር የለውም። ምስጢሩ መኖሩ እርግጠኛ አለመሆን ማለት አይደለም። ይልቁንም ሁሉን ዝርዝር ነገሮች ባንረዳም እንኳን እግዚአብሔርን እንታመነዋለን ማለት ነው። አራተኛው ነፋስ ሕይወትን ይሰጣል። ከመንፈስ የተወለደ ይላል። ዋናው ነጥብ እዚህ ላይ ነው። ነፋስ አዲስ ሕይወትን ያመጣል። እግዚአብሔር አዳምን በፈጠረ ጊዜ ዘፍጥረት 2:7 እንዲህ ይላል፣ እግዚአብሔር አምላክን ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። የእግዚአብሔር እስትንፋስ ሕይወትን አመጣ። በሕዝቅኤል 37 ላይ ደግሞ ነቢዩ የደረቅ አጥንቶች ያሉበትን ሸለቆ ተመለከተ። እግዚአብሔርም ለነቢዩ መጀመሪያ ለአጥንቶቹ ቀጥሎም ለነፋሱ ትንቢት እንዲናገር አዘዘው ይላል። መንፈስ ሆይ ይላል ከአራቱ ነፋሳት ዘንድና እነዚህም የተገደሉት በሕይወት ይኖሩ ዘንድ እነዚህ አጥንቶች በሕይወት ይኖሩ ዘንድ እፍ በልባቸዋል። ነፋሱ መጣ፣ አጥንቶቹም ሕያው ሆኑ፣ እጅግም ታላቅ ሰራዊት ሆነ። በታላቅ ድምፅ ቆሙ። የእግዚአብሔር ነፋስ ለሞተው ነገር ሕይወትን ይሰጣል። ወገኖች ኢየሱስ
ጌታ ኢየሱስ ለኒቆዲሞስ እየነገረ ያለው በትክክል ይህንን ነው። በመንፈሳዊ ሁኔታ ሙት ነህ። ሃይማኖትህ፣ መልካም ስራህና ዕውቀትህ ሁሉ ቢኖርም እንኳን አንተ አሁን ሙት ነህ። ነገር ግን የመንፈስ ነፋስ አዲስ ሕይወት ሊሰጥህ ይችላል። ዳግመኛ ልትወለድ ትችላለህ እያለው ነው። ክፍል 3 ደግሞ ምን ይላል? ከመንፈስ የተወለዱ ሁሉ እንዲህ ነው ይላል። ከመንፈስ ይህ ምን ማለት ነው? የመንፈስ ነፋስ ወደ ሕይወታችሁ ሲነፍስ ምን ይከሰታል? አንደኛ አዲስ ልደትን እንለማመዳለን። ዝም ብለን የተሻሻልን ወይንም የታደስን አንሆንም። ዝም ብለን የተማረን አንሆንም። እኔና እናንተ ዳግመኛ ተወልደናል። ሁለተኛ ቆሮንቶስ 5:17 ምን ይላል? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏልና እነሆ ሁሉም አዲስ ሆኗል። አዲስ ልደት፣ አዲስ መወለድ ማለት አዲስ ባህሪ ማለት ነው። አዲስ ፍላጎት ማለት ነው። አዲስ ፍቅርና አዲስ ዓላማ ማለት ነው። መንፈስ ቅዱስ ሲል ባልነበራችሁበት መንገድ ለእግዚአብሔር ሕያው ያደርጋችኋል። ኒቆዲሞስ ሃይማኖተኛ ነበር እንጂ ዳግመኛ አልተወለደም ነበር። የሥነ ምግባር ሰው ነበረ እንጂ አልተለወጠም። የቴዎሎጂ ሰው ነበር። የተማረ ነበር እንጂ አልታደሰም። ሪጀነሬት አላደረገም። ጌታ ኢየሱስም ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ሃይማኖትሽ ሊያድንሽ አይችልም። መልካም ስራሽ ሊያድንሽ አይችልም። የዘር ሐረግህ ሊያድንህ አይችልም። አዲስ ሕይወትን ሊሰጥህ የሚችለው መንፈስ ቅዱስ ብቻ ነው። ሃሌሉያ። ሁለተኛው ለዓለም የማንገመት እንሆናለን። ነፋስ ወደሚወደው ይነፍሳል ይላል። ከመንፈስ የተወለደ ሁሉ እንዲሁ ይላል። መንፈስ ቅዱስ ሲሞላ ከእንግዲህ ከዓለም ቅርጽ ጋር አንመሳሰልም። እንደ ቀድሞ አንመላለስም፣ አንመሳሰልም። ሰዎች እንደሚጠብቁት አይነት ውሳኔ አናደርግም። የምንመራው በመንፈስ ቅዱስ እንጂ በባህል፣ በወግ ወይ በሰውኛ ጥበብ አይደለም። ዓለም ሊረዳን አይችልም። ሊገምተንም ሆነ ሊቆጣጠረን አይችልም። ምክንያቱም እኔና እናንተ እየተመራን ያለው በመንፈስ ነፋስ ነውና። በሐዋርያት ሥራ 4:13 ላይ ጴጥሮስና ዮሐንስ ያልተማሩና ተራ ሰዎች ነበሩ። ነገር ግን የሃይማኖት መሪዎቹ ከኢየሱስ ጋር እንደነበሩ እስኪያውቁ ድረስ በታላቅ ስልጣን ይናገሩ ነበር። በሰውኛ መንገድ ሊያስረዱት አይቻሉም። ይህ የመንፈስ ቅዱስ ሥራ ነበርና። ሦስተኛው ለመንፈስ ቅዱስ ሥራ የሚመሰክር ፍሬ እናፈራለን። ልክ ዛፎች ሲወዛወዙ እይታችን ነፋስ መኖሩን እንደምናውቀው ሁሉ ሰዎች በሕይወታችን ያለውን ፍሬ አይተው መንፈስ ቅዱስ በእኔና በእናንተ ውስጥ እንዳለ ያውቃል። በገላትያ 5:22-23 የመንፈስ ፍሬዎች እንዲህ ሲል ይዘረዝራቸዋል። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት። እነዚህን ፍሬዎች በራሳችን ጥረት ልናፈራቸው አንችልም። ነገር ግን እሱ በውስጣችን ያለው የመንፈስ ቅዱስ ሥራ ውጤቶች ናቸው። ነፋሱ በሕይወታችን እየነፈሰ መሆኑን የሚያሳዩ ማስረጃዎች ናቸው። ሰዎች እኔና እናንተን መጥላት በሚገባ ጊዜ ስንወዳቸው፣ ቂም መያዝ ሲገባን ይቅር ስንላቸው፣ በመከራ ውስጥ ደስታ ሲኖረን፣ በማዕበል ውስጥ ሰላም ሲኖረን እና በጣም የሚያስቆጣ ነገር ልንቆጣ በሚገባን ጊዜ ትዕግስትን ስናሳይ፣ ያን ጊዜ ከሰው በላይ የሆነ ሱፐርናቹራል ነገር በስራ ላይ እንዳለ ሰዎች ይረዳሉ። ዓለም ይረዳል። ነፋሱን ማየት አንችልም፣ ፍሬውን ግን ማየት ይችላሉ። አራተኛው በቅዱስ ምስጢር ውስጥ እንኖራለን። ሚስቲሪየስ የሆነ ላይፍ። ሁሉን ነገር ተንትኖ መረዳት አይጠበቅብንም። እያንዳንዱ የሃይማኖት ትምህርት ዶክትሪኑ በዝርዝር ማወቅ ወይንም ሁሉንም ምስጢር መፍታት አይገባንም ወገኖች። አንዳንድ ጊዜ አንዳንድ ሰዎች ሁሉንም ነገር በቃ ለሁሉም መልስ አላቸው። ይገርመኛል። ለሁሉም መልስ አላቸው።
ግን በእውነት መንፈሱ እንደዛ አይደለም የሚሰራው። በቀላሉ በእምነት መመላለስ እንጂ የመንፈስ ቅዱስን አመራር መከተል። ምሳሌ 3:5-6 እንዲህ ይላል፣ በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ መንገድን ሁሉ እርሱ ወቅ፣ እሱ ጎዳናህን ያቀናልሃል። ልክ እንደሚለው ነገሮች በማይገቡን ጊዜ እንኳን በእግዚአብሔር እንታመናለን። አዎ በጣም ብዙ የማይገቡኝ ነገሮች አሉ በዚህ ህይወት ላይ። ነገር ግን እምነቴ በእግዚአብሔር ነው። ክፍል 4 እግዚአብሔር ዓለምን እንዲወዷልና ይለናል። ይህ ደግሞ የወንጌል ልብ ነው። ስለ ነፋሱ ዳግመኛ ስለመወለድ፣ ስለ መንፈስ ቅዱስ ምስጢራዊ አሰራር ከተነጋገርን በኋላ ካወሩ በኋላ ጌታ ኢየሱስ ለኒቆዲሞስ ለእኔና ለእናንተም ጭምር በመላው መጽሐፍ ቅዱስ ውስጥ እጅግ የታወቀውን ጥቅስ ሰጠን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ነፋስ የሚነፍሰው ለዚህ ነው። መንፈስ ቅዱስ የሚንቀሳቀሰው ለዚህ ነው። የነገር ሁሉ መሰረትና ልብ የእግዚአብሔር ፍቅር ነው። መንፈስ ቅዱስ የመጣው ሊፈርድብን ወይንም ሊኮንነን አይደለም። የመጣው ሕይወት ሊሰጠን ነው። የመጣው እግዚአብሔር እኔና እናንተ እጅግ ስለወደደና ዳግመኛ እንድንወለድ ልጁን ስለሰጠን ነው። ታዲያ ይህን አዲስ ልደት እንዴት እንቀበላለን? በማመን ነው። ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል። ኒቆዲሞስ ወደ ኢየሱስ የመጣው ሁሉን ነገር በአእምሮ ተንትኖ ለመረዳት ነበር። ጌታ ኢየሱስ ግን በመንፈስ ቅዱስ ዳግመኛ መወለድ አለብህ፣ ይህንን የምታገኘው በእምነት ነው አለ። ሁሉንም ነገር መረዳት አይደለም፣ በቂ መልካም ሰው በመሆንም አይደለም፣ ወይንም በቂ ሃይማኖተኛ በመሆን አይደለም፣ ይልቁንስ በጌታ ኢየሱስ በማመን ብቻ ነው። ክፍል 5 በኒቆዲሞስ ላይ ምን ደረሰ? እስቲ እንመልከት። ምን ተከሰተ? የመንፈስ ቅዱስ ነፋስ በሕይወቱ ነፈሰ። ዮሐንስ ወንጌል ለዚህ መልስ ይሰጠናል ፍንጮቹ። ዮሐንስ 7:50 እና 51 ላይ ፈሪሳውያን ኢየሱስን ሊያስሩት በፈለጉ ጊዜ ኒቆዲሞስ እንዲህ ሲል ተከራከረላት። ሕጋችንን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን? አሁን መናገር ጀምሯል። ነፋሱ ሊያንቀሳቅሰው ጀምሯል። አያችሁ። ዮሐንስ 19:39-40 ድረስ ምን ይላል? ጌታ ኢየሱስ ከተሰቀለ በኋላ ኒቆዲሞስ ከአርማትያስ ዮሴፍ ጋር በመሆን የኢየሱስን አስከሬን ለቀብር ለማዘጋጀት መጣ ይላል። 100 የሚሆን ሚዛን ከርቤና የእሬት ቅልቅል ይዞ መጣ። ይዞ መጣ። ይህም ለንጉሥ የሚገባ የክብር ቀብር ነበረ። ከእንግዲህ በሌሊት መመላለሱን ትቷል። ዋጋ የሚያስከፍልና አደገኛ ቢሆንም እንኳን አሁን በሕዝብ ፊት ከኢየሱስ ጋር ለመታወቅ ወሰነ። በሌሊት በጨለማ የመጣው ሰው አሁን በብርሃን መመላለስ ጀመረ። ግራ ተጋብቶ የነበረው ሰው አሁን ራሱን ሙሉ ለሙሉ ሰጠ። ይጠይቅ የነበረው ሰው አሁን ግን በእምነት ተሞላ፣ አመነ። የመንፈስ ቅዱስ ነፋስ በሕይወቱ ነፈሰ። እሱም ዳግመኛ ተወለደ። ዛሬ ወገኖቼ ዳግመኛ ተወልዳችኋል? ጥያቄ ሃይማኖተኞች ናችሁ ወይ? ወይንስ ቤተ ክርስቲያን ትሄዳላችሁ ወይ? አይደለም። ጥሩ ሰዎች ናችሁ ወይ? አይደለም። ወይንም በቤተ ክርስቲያን ውስጥ እያደረጋችሁት ነገር አለ? አይደለም። ጥያቄ ከመንፈስ ተወልዳችኋል ወይ? የእግዚአብሔር ነፋስ በሞተው መንፈሳችሁ ላይ ሕይወትን እፍ ብሎ ለእግዚአብሔር ሕያው የሚያደርጋችሁ ያ ከሰው በላይ የሆነ ሱፐርናቹራል የሆነ ስራ በሕይወታችሁ ተከስቷል? ነፋሱን ለመቆጣጠር እየሞከራችሁ ነው ወይስ ራሳችሁን ሰጥታችሁታል? ሁሉንም ነገር እኔና እናንተ በአእምሯችን ተንትነን ለመረዳት
እየጣረን ይሆን ወይንስ በእምነት እየተመላለስን ነው? መንፈሳዊ ሕይወታችንን በራሳችን ጥበብ ልናስተዳድር እየሞከርን ነው ወይንስ ለመንፈስ ቅዱስ አመራር ሙሉ ለሙሉ ተሰጥተናል? ፈቅደንለታል? ሰዎች በሕይወታችን ውስጥ የነፋሱን መኖር የሚያረጋግጥ ማስረጃ ማየት ይችላሉ? ፍሬ አለ? ለውጥ አለ? ኃይልስ በእኛ ላይ ይታያል? ወይንስ ክርስትናችን ነፋስ የሌለበት ሃይማኖት ብቻ ነው? በቅዱስ ምስጢር ውስጥ ሚስትሪ ውስጥ እየኖረን ነው። ነገሮች ባልገቡን ጊዜ እንኳን እግዚአብሔርን መታመን እንችላለን። በእውነት እንችላለን። ለስጋዊ አእምሯችን ትርጉም ባይሰጠውም እንኳን የመንፈስን አመራር መከተል እንችላለን። ጌታ ኢየሱስ ለኒቆዲሞስ ዳግመኛ ልትወልዱ ያስፈልጋል ሲለው ዛሬም ለእኔና ለእናንተ የሚለው ይሆን? ነፋሱ እየነፈሰ ነው። መንፈስ ቅዱስ እየተንቀሳቀሰ ነው። እግዚአብሔር ወደ ሕይወት እየጠራ ነው። ወገኖቼ ምላሽ ትሰጣላችሁ? ታምናላችሁ? የመንፈስ ነፋስ በውስጣችሁ ሕይወትን እፍ እንዲህ ትፈቅዳላችሁ? በሚቀጥለው በነገው ዕለት ደግሞ ማህተም፣ የመንፈስ ቅዱስ ማህተም፣ ያንን ክፍል እንመለከታለን። ይህም መንፈስ ቅዱስ በእያንዳንዱ አማኝ ላይ የሚያስቀምጠው የባለቤትነትና የደህንነት ምልክት ነው። ዛሬ ግን እንደተማርነው ይህ የመንፈስ ነፋስ ይንፈስ። መንፈስ ቅዱስ በእኔና በእናንተ ሕይወት ይንቀሳቀስ። ዳግመኛ ምንወለድ እስቲ። ጌታ ይባርካችሁ። እንጸልይ። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንደገና እናመሰግንሃለን። አባት ሆይ ቃል ሁል ጊዜ በእኛ ላይ ስለሚመጣ ስለሚመክረን፣ ወደ ሕይወት ስለሚመራን እናመሰግንሃለን። አሁንም አባት ኒቆዲሞስ ወደ ኢየሱስ እንደመጣ ወደ አንተ እንደመጣ እኛም ዛሬ በጥያቄ በጉድለት ከዚህ ለበለጠ ነገር ባለን ጥልቅ ናፍቆት ወደ አንተ እንመጣለን። ጌታ ሆይ አንተ ብቻ ልታደርገው የምትችለውን ነገር አንዳንዴ በራሳችን ለመቆጣጠር እንደምንሞክር እግዚአብሔር ሆይ በፊት እንናዘዛለን፣ አድሚት እናደርጋለን። ጌታ ሆይ ይቅር በለን። በእምነት ብቻ ሊገኝ የሚችለውን ነገር በአእምሯችን ለመተንተን እንጥራለን። ከመንፈስህ ጋር ሊመጣ የሚችለውን ነገር በራሳችን ኃይል ለማምጣት እንሞክራለን። ጌታ ሆይ አንተ ግን ዳግመኛ እንድንወለድ እየነገርከን ነው። ያንን ደግሞ ቃልን ዛሬ ሰምተናል። በእምነት ምላሽ በክርስቶስ ኢየሱስ ስም እንሰጣለን። በአንተ እናምናለን። አንተ ብቻ ልትሰጠን የምትችለውን ሕይወት በጌታ በኢየሱስ ክርስቶስም በእምነት እንቀበላለን። መንፈስ ቅዱስ ሆይ አንተ ነፋስ ነህ። አንተ ሉዓላዊ፣ የማይታይ ግን እውነተኛ፣ ምስጢራዊ ግን ኃይለኛ፣ ዛሬ ወደ ሕይወታችን እንድትነፍስ እፍ እንድትልብን አዲስ መወለድን እንድትሰጠን ለእግዚአብሔር ሕያዋን እንድታደርገን በክርስቶስ ኢየሱስ ስም እንለምንሃለን። ሁሉን የመቆጣጠር ፍላጎታችንን ላንተ ዛሬ ሰረንደር እናደርጋለን። ላንተ አሳልፈን እንሰጥሃለን። ሁሉን ነገር ለማስተዳደር ለመተንተን መጣራችንን በክርስቶስ ኢየሱስ ስም እንድናቆም እርዳን። ለሉዓላዊ እንቅስቃሴ ራሳችንን እናስገዛለን። ወደ ወደድከው ንፈስ፣ በሕይወታችን ውስጥ እንደ ፈቃድህ ተንቀሳቀስ። ጌታ ሆይ እኛም በእምነት እንከተልህ፣ እርዳን። ሕይወታችን ያንተ መገኘት የሚመሰክር ፍሬ ያፍራ። ሰዎች የነፋሱን መኖር ማስረጃ ይዩ። በሕይወታችን ውስጥ አንተ ብቻ ልታፈራው የምትችለውን ፍቅርን፣ ደስታን፣ ሰላምን፣ እነዚህን ነገሮች ሁሉ ራስን መግዛትን በሕይወታችን ይመልከቱ። ጌታ ሆይ ዛሬ ዳግመኛ ላልተወለዱ ጸልያለሁ። ይህ ጊዜ የእነርሱ ጊዜ ይሆንላቸው። ይህ ነፋስ በእነሱ ሕይወት ላይ ይንፈስ። ወደ ኋላ ያፈገፈጉ አንተን በአንድ ጊዜ ትተው የሄዱ
እግዚአብሔር ሆይ መንፈስ ሕይወትን ይስጣቸው መልሶ አምነው ለዘላለም የዘላለም ሕይወትን ይቀበሉ። ጌታ ሆይ በእውነት አንተ መልካም አምላክ ነህ። በአንተ እናምናለን፣ አዲስ ሕይወትን እንቀበላለን። ጌታ ሆይ የመንፈስህ ነፋስ በእኔና በሚያዳምጡት ሁሉ በልባችንና በሕይወታችን ውስጥ ይንፈስልን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም። እንደገና ሙላኝ፣ እንደገና እፈልግሃለሁ፣ እንደገና ሙላኝ፣ እንደገና እኔ አልጠገብኩህም፣ እንደገና ሙላኝ፣ እንደገና በመንፈስህ ሙላኝ።